አንተ ማነክ? ምንድነክ? እሷን ማግኘት አልፈልግም። እውነትን ነው እንዲህ በጣም እንዲህ ማግኘት ማትፈልገው? ተው እንጂ ስለሚያገረሽብህ ነው። ኧረ እባክህ ደስታ ግን ይቅርታ መጠየቅ በጣም አሪፍ ነገር ነው። እንደው ያችኛዋም እንደው ልብ ሰጥቷት እንዳንተ እንደዚህ ተጸጽታ ይቅርታ በጠየቀች ማለት ነው። እና ሁለቱም ደግሞ ታረቁ እንደዚህ በሉ ምናምን ማለት ሰው አያስፈልጋቸውም። በቃ እነዚህ ልጆች እኮ ሕፃን አይደሉም። ራሳቸው ችግራቸውን መፍታት ይችላሉ ማለት ነው። አዎ ትወደዋለች፣ ይወዳታል። ግን በቃ ሁለቱም ልባቸው እልህ ውስጥ ነው ያለው ማለት ነው። ስለዚህ አንተ ደግሞ ያው ይቅርታ ጠይቀሃል። ያው ለማስታረቅም በአንተም ሊታረቁ ይችላሉ። ግን ደግሞ እዚህ ጋር ሩታ ራሷን ዝቅ አድርጋ ምናምን መሆን የለበትም። አንዱ እየበደለ አንዱ ተበዳይ ሆኖ ራሱንም ዝቅ አድርጎ የሚሆን ነገር አይደለም። ሩታን ያው እንደተናገረችው እሷ ራሴን ዝቅ አድርጌ ምናምን ብላለች። ብዙ ነገር ተለፍቷል። ወደ ራሷ ልታደርገውም ብዙ ነገር ሞክራለች፣ ግን አልተሳካም። ስለዚህ ፍላጎት ስለሌለው እሱ አንድ ሰው ብቻ የአንድ ሰው ብቻ እኮ አይደለም፣ ህይወት የሁለቱ ነው አይደል? ሁለቱም ናቸው አንድ ላይ ለመሆን መጣር ያለባቸው። አንዱ እየጣረ አንዱ ደግሞ ሳይፈልግ ሲቀር ድካም ነው የሚሆነው ለአንደኛው ማለት ነው። ስለዚህ ሩታ የራሷን ፍላጎት ታስተናግድ፣ እሱም የራሱን ፍላጎት የሆነ ሰዓት ላይ እናንተ ብቻ ከማላቸው ውጡ። እነሱ ሁለቱ የሆነ ሰዓት ላይ ይገናኙ እንትን ይፈቱታል ነገሩ ማለት ነው። ብቻ አንተም ውጣ ከማላቸው ውሽሚትን ብትወጣ ከማላቸው እርግጠኛ ነኝ ሁለቱ ይፈቱታል። እና አንተ ደግሞ አበጋዝ ማለት ነው ሰው ማግኘት አልፈልግም ና እውነቴን ነው ለምነክ ራሱ አታገኛትም። የምር ሩታን የመሰለ ሰው አታገኝም። በቃ በፍጹም አታገኝም። እና ደስታም ወደ ቡታጀራ ልትመለስ ነው ወይስ ወዴት ነው የምትመለሰው? ወደ ካናዳ ነው? የት ነው ያልከው? ወደ አውሮፓ። እውነትም ነው። በጣም ነው እንዲ አውሮፓ የምትሄደው። እስኪ ቪዲዮ ምናምን ስትለቅ እናያለን። ብቻ ያው ቡታጀራ ላይ ሆነክ እንዳትለቅ እንጂ ማለት ነው። እና ወይ አውሮፓ በቃ ለእናንተ ቀላል ሆንላችሁ። አንዳፋችሁ ቀላል ሆና የሀሮ ምንድን ነው የሚባለው ስሙ? ጠፋኝ ውዶቼ፣ ጠፋኝ። አልለመደብኝም እንደዚህ አይነት ስም መጥራት ማለት ነው። እና አብርሽም እሷን በዚህ ልክ እንትን ለማለት ምናምን መሞከር የለብህም ማለት ነው። መታረቅ የአንተና የእሷ ጉዳይ የሁለታችሁ ጉዳይ ነው። ድሮም የሁለታችሁ ጉዳይ አንተ ነክ መጀመሪያ ሲጀመር ማላችሁ ላይ ሰው ያስገባው ማለት ነው። ውሾችን ሰብስበ ውሽማን ሰብስበ ሚስትን ያስናከው አንተ ነክ ሲጀመር ማለት ነው። እና ሁለቱ ጋር ፍላጎት ሲኖር ነው ደስ የሚለው። አንዱ ጋር ፍላጎት ኖሮ አንዱ ጋር ፍላጎት ከሌለ ይህ ፊር አይሆንም ማለት ነው። ለምን ለአንዱ ድካም ነው የሚሆነው ለፈላጊው ማለት ነው። ሩታ አሁን ብዙ መንገድን ሄዳለች። የምሬ ነው። ተበዳይ ሆና ተጎታ እንኳን ያንን በደሏን ትታ እሱን እንትን ለማለት ወደ ራሷ ለመመለስ ወደ ቤት ለመመለስ ብዙ ነገር እየጣረች ነበረ። አልተሳካም። እንግዲህ ምን ታድርግ? ከዚህ በላይ ምን ታድርግ? እስኪ ንገሩኝ፣ ምን ታድርግ? የምር አታሳዝናችሁም? በጣም ነው የምታሳዝን። የምሬን ነው የምለው። በጣም ታሳዝናለች። በዚህ ልክ እሷ እየጣረች ሁሉም ሰው ደግሞ እሷ እንደጥፋ የሆነ ነገር ስታደርግ እሷ ላይ ብቻ ይገናል። ከኦዲየንሷን በኩል ከእሱም ቤተሰብ በኩል ማለት ነው። እሷን ለመናገር እሷን ለመዝደብ ነው ሁሉ የሚቾክለው ማለት ነው። እና እቺ ነገር ይገንባታል። ሞከረች፣ አልሆነም፣ አልተሳካም። ብዙ ነገር ተባለች፣ እህቱም ተናገረቻት። ግን ማለት ነው የምሬን ነው የምላችሁ የአብርሽን ቤተሰቦች በጣም አስመሳይ ናችሁ፣ በጣም ወረኛ ናችሁ፣ በጣም የሆነ ክብር የሌላችሁ የተናቃችሁ ሰዎች ናቸው። የምሬ ነው የምላችሁ። እና የሆነ ደግሞ ስለ ክብር ስታወሩ በጣም ነው የሚገርመኝ እኔ እና አብርሽ የሆነ በሚያስጠላ ነገር እሷን ማግኘት አልፈልግም ምናምን። ለምንደ ማግኘት ማትፈልገው? በስራክ ስለምታፍር ነው። ያኔ እሷን ስታይ ታፍራለህ። በስራክ በሰራው ስራ ባደረግከው ድርጊት እንደዛ ነው የሚመስለኝ ማለት ነው። እና ውዶቼ እኔ ደስታ ይቅርታ ጠይቆ ምናምን ስላለ በጣም ደስ ብሎኛል። በነገራችን ላይ ይቅርታ መጠየቅ ትልቅነት ነው፣ ማድረግም እንደዛው። የይቅርታ ትንሽነት ምናምን ይቅርታ ስለጠየቃችሁ ክብራችሁ ምናምን አይወድም። ያኔም አብርሽ እንደዚህ ይቅርታ ቢጠይቃ ዝቅ ብሎ ማለት ነው እች ልጅ ዛሬ ላይ እንደዚህ አይነት ጣጣ ውስጥ አይገቡም ነበረ። እና ያው እሱ ታውቃላችሁ ምንድን ነው የሚባል ነገር አለ፣ ራሱ እንደምንድን ነው የሚያይ ምናምን ነገር አለ። እና እንደዛ ነገር ነው በቃ መኮፈስ የሚባል ነገር አለ። እና ደስታ በጣም ያው ክበርልን። ያው ከእንግዲህ መተህ ካልበጠበጥክ ነው ደግሞ ከበጠበጥክ ግን እንረግጣለን። እሺ። እና አሁን ደግሞ የቀረችው አንዷ ናት። አንዷንም ደግሞ ፈጣሪ ንቅል አድርጎ ከህይወታቸው ቢያስወጣ አለቀ ጨዋታው ማለት ነው። በቃ ሁለቱ ተነጋግረው የማይፈቱት ነገር የለም። የምሬ ነው። መሀል ያለው አራጋቢ ነው ሁለቱ እንዳያወሩ ሁለቱ እንዳይስማሙ እያደረገ ያለው ማለት ነው። መሀል ላይ ያለው አራጋቢ ቢወጣ ማለት ነው ከነሱ ህይወት ሁሉም ነገር ይስተካከላል። የምሬን ነው። ማይስተካከል የለም።
ሁለት አባቱ እርስ በራስ ይተዋወቃል እና ማይፈታ ነገር ላይ አይኖርም ማለት ነው። ይፈቱት ነበር ሁሉንም ነገር፣ ችግራቸውን ሁሉንም ነገር ይፈቱት ነበረ። በነገራችን ላይ እሷም እልሃቸውን ይተውት ነበር። ግን እዚህ ጋር እሱ በሚያሳያት መንገድ ነው እሷም እየሄደች ያለችው ማለት ነው። አንድ ሰው እኮ የምሬ ነው የምላችሁ የሆነ ግንዳውን እንትን ባላችሁት መንገድ ነው እናንተ በኮተኮታችሁ ልክ ነው። እሱም ደግሞ ይኸውላችሁ የእሱም ባህሪ ይዛ ነው እሷም የተነሳች። በቃ እችን ሩታ የሰራት እሱ ነው በእርግጥ እና ደስታም እንደዚህ ይቅርታ ብታደራርጋቸው ያኔ ከልባቸው ይቅር ተባብለው ቢመለሱ እንኳን ማለት ነው መሀል ላይ ያለው ሰው ካልወጣ እነሱ ሁለቱ አንድ ላይ ላይሆኑ ይችላሉ። ገባ? እዛ ጋር አለች መርዝ የሆነች እባብ የሆነች ሴት አለች እና እሷ ናት መጀመሪያ ከህይወታቸው መውጣት ያለባት እና መሰሎቿ አሉ። እዚህ ስማቸውን አጠራም መሰሎቿ እነዛ ናቸው። ከእነሱ ህይወት እነዛ ቢወጡ ሰላም ይሆናሉ እነዚህ ሰው። አሁን አብርሽን ብታናግረው ባታናግረው ማፊ ፋይዳ፣ እሷንም እንደዛው ማለት ነው። ለምን እሷ እዛ ጋር የምታየው ነገር እልያስ ይዛት አልገባችሁ? እሱ ማን ነው የሚል ነገር፣ እኔ ማንኝ እሱ ማን የሚል ነገር በቃ አላደል አልሸነፍ ባይነት እንትን ስለሚላት ማለት ነው። እባክን ብታስታርቅልን፣ ታርቀው ቢመጡ የድሮ ፍቅራቸውን ብናየው በጣም ደስ ይለኛል ማለት ነው። እኔ ደስ ይለኛል በነገራችን ላይ እኔ ከሱም ችግር የለብኝም። ግን እሱ ለሴት ልጅ በሚያደርገው ኢንስፔክት ነው የሚያስጠላኝ ማለት ነው። እና ብቻ አላቅም፣ ፈጣሪ ይጨምርበት። ያኔ ቢታረቁ ደስ ይለናል፣ እኛም አይከፋንም። አንድ ላይ ቢሆኑ ልጃቸውን ቢያሳድጉ ብዙ ነገር የምሬ ነው። ልጃቸውን አንድ ላይ ቢያሳድጉ አሪፍ ነው፣ አይጠላም አይደል? ግን ደግሞ ማለት ነው ውዶቼ ግን በቃ እዚህ ጋር ሩታ ዝቅ ብላ እሱን ይቅርታ መጠየቅ የለባትም በፍጹም። እሱ ነው እሷን ይቅርታ መጠየቅ ያለበት። ለምን ብዙ ነገር ያደረጋት እሱ ነው፣ የጎዳት እሱ ነው። በቃ ምን ልበላችሁ የሆነ የማይደረግ ነገር ያደረጋት እሱ ስለሆነ ይቅርታ ዝቅ ብሎ ቢጠይቃት እቺ ልጅ አሁንም ትተዋለች። የምሬ ነው የምላችሁ፣ እልህ ትተዋለች። በቃ እሱ ያለያዛት አንዳንዴ ምንድን ነው አንዳንድ ሰው አለ እኮ የሆነ ጥፋቱን የማያምን ሰው የሆነ ገገማ የሆነ ሰው አለ እኮ በቃ ልክ እንደ አብርሽ ማለት ነው። አብርሽ አሁን ገገማ ነው፣ ምንም አላጠፋውም ነው የሚለው ማለት ነው። እና እንደዚህ አይነት ሰዎች በነገራችን ላይ ለህይወታቸው ራሱ ጥሩ አይደለም። አንዳንድ ጊዜ መሸነፍ አለና ፍቅር ውስጥ መሸነፍ አለና ይዋደዳሉ፣ ይፋቀራሉ ላልከው እናውቃለን እንደሚዋደዱ እንደሚፋቀሩ ምናምን በጣም ነው የምናውቀው። በጣም የምሬን በጣም እናውቃለን። ይዋደዳሉ ግን ቢዋደዱ ምን ያደርጋል? ማል ያለው አራጋቢ ካልወጣ ከህይወታቸው እነሱ ህይወታቸው መምራት ካቃታቸው ምን ይደረጋል? መዋደድ ብቻ እኮ ትርጉም አይሆኑም። መፋቀር ብቻ ትርጉም አይሰጥም። ስላፈቀራት ስለወደዳት አይደለም፣ አያያዙ ላይ ነው። ሁለቱም ላይ እሱም እሷን መያዝ አልቻለም፣ እሷም እሱን መያዝ አልቻለችም። አለቅ አለመረዳዳት፣ ቁጭ ብሎ አለመነጋገር ዋናው ነገር ማለት ነው። እና ሁለቱም እንትን የሚላቸው እልህ ደግሞ ቤት ያፈርሳል። እሱም እልህኛ እሷም እልህኛ ከሆኑ በጣም ቤት ያፈርሳል። ለምሳሌ ክብሪትን አሁን ጭድ ላይ ብታስቀምጠው ጭዱ ወዴት ነው የሚሄደው? ወደ መንደል ነው የሚሄደው። ስለዚህ እንደዛ ነው በቃ አንዱ እሳት ሲሆን አንዱ ውሃ መሆን አለበት። ስለዚህ ሩታይም ካሁን በኋላ ግን ያው ሰላም ሆናችሁ ትመጣላችሁ ብለን እናስባለን። ድራማው እያለቀ ነው እና ከመኪና ውስጥ ሁለቱ አንድ ላይ ነው የወረዱት። ልንገራችሁ ብዬ ነው።